ክብር ለግሸን ነው። አሜን። ከመቀመጫችሁ ተነስታችሁ ግሸን ማርያምን እመቤቴን አመስግኑልኝ። ቃል ኪዳን ጥበብ የእናቴ ጸሎት ሁሌማ አይለየኝም። ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። ሰላም ጤና ይስጥልን በሰደውቃችሁ ነኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ገርም ተጫረብኝና ጥያቄ ፈጠረብኝ ነገር የምጠየቃችሁ ነው የሚሆነው አርቲስቶቻችንና ግሸን ማርያም ያላቸው ግንኙነት ምንድነው የሚል ጥያቄ ማንሳት ፈልጋለሁና ጉማ አዋርድ ነበር እንግዲህ እንደምታውቁት ሰሞኑንና በዛ ጉማ አዋርድ ላይ ሁሉም አርቲስት እንግዲህ ሲሸለም የግሸኗ እናታችን ክብር ለግሸኗ እናት እያለ ድንግል ማርያምን ሲያመሰግናት ያየን ነበርና ምንድነው ከግሸን ማርያም ጋር ያላችሁ የሚለው ነገር እናንተ የምታውቁት ካለ ኮሜንት ላይ አስቀምጡልኝ። ግን በዚህ ቪዲዮ የምንመለከተው የሚሆነው ከዛ ውጪ እንግዲህ ሙሉ ዓለም እያነጋገረ የሚገኘው በብራዚል የሰራው የድንግል ማርያም ሐውልት አለና ምንድነው ጉዳይ የሚለው ነገር የማስመለከታችሁ ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ቅድም እንዳልኳችሁ እንግዲህ ግሸን ማርያም ስትነሳ የኢትዮጵያ አርቲስቶች ይነሳሉና ምን አላቸው እኔ ግራ ይገባኛልና ተመልከቷቸው። እስከዚህ የታረጉትን ነገር የጉማን አሳያችኋለሁ። አሁን ግን ከዛ በፊት ያደረጉትን ተመልከቷቸው። ከነማተባቸው የግሸን ናቸው ወጣቶቹ ከነማተባቸው የግሸን ናቸው ወጣቶቹ ከነማተባቸው ወጣቶቹ ከነማተባቸው የግሸን ናቸው ከነማተባቸው የግሸን ናቸው የግሸን ናቸው ይሁዳ ወጥቶ ባዘቦት ገበያ ሊሸጥ ቸግሮት ሽጦ ታረፈ በጉን ሽጦ ታረፈ በጉን የዘለዓለም በጉን አቤት 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 በጣም የሚያስከርመው ፊታቸው ራሱ ላይ የሚታየው ነገርና ሁሌ ግሸን ማርያም ስትነሰቀደም እንዳልኳቸው የኢትዮጵያ አርቲስቶች አብረው አሉ። በቃ ሁሉም ጊዜ አብረው አሉ። ንግስ ካለ ግሸን ማርያም ሲባል አርቲስቶች አብረው አሉ። በቃ ስማ ግሸን ማርያም ስትነሳ ሁሌ አርቲስቶች ይነሳሉና አሁን እንግዲህ ጉማ አዋርድ ላይ ከምላችሁ በላይ እንግዲህ በጣም ደስ በሚል ሁኔታ ድንግል ማርያም ከፍ አድርገው ሲያመሰግኑ ነበር። ለግሸን ማርያም እናታችን ክብር ይግባያሉና እስቲ አንዴዎችን እንመልከት። ትልቅ ላዛችሁ ነውና አንዴ ከመቀመጫችሁ ተነስታችሁ ግሸን ማርያምን እመቤቴን አመስግኑልኝ። ግሸን ማርያምን እመቤቴን አመስግኑልኝ። ከሁሉም በላይ ማቆም የሚችል በሄድንበት ሁሉ ሄዶ ህይወታችን ላይ ዛሬን የጨመረልን ልዑል እግዚአብሔር ከፍ ይበል። እግዚአብሔር ሁሌ መልካም ነው። ክብር ለግሸን ነው። እግዚአብሔር ይመስገን እናንተ ፊት በክብር እንድቆም መልካም
ግሸን ማርያምን እመቤቴን አመስግኑልኝ። የጉባኤ ዓመቱ ምርጥ ዋና ወንድ ተዋናይ አሸናፊ ናታይ ጌታቸው ጥቁር አደይ። ክብር ለግሸን ነው። ከባድ ነው። አይታችሁታል ከማጋ እንደነበርኩ። ከነዚህ መሀል ትችላለህ ተብዬ ስለተሰጠኝ ግሸን እመቤቴ አንድ ነገር እናገራለሁ። በጉማ የመጀመሪያው አንደኛው ዓመት ውድድር ላይ የመጀመሪያው ተስፋ የተጣለበት ተዋናይ ብሎ የሸለመኝ ግሩም ጋር አሁን ደግሞ እመቤቴ ለዚህ ክብር አብቅታኝ ከሱ ጋር ተወዳድሬ እዚህ ክብር ስላበቃችኝ የግሸኗ እመቤቴ ባለቤቴ በጣም ወድሻለሁ። ዳይሬክተሬ ፍጹም ካሳሁን ለዚህ ክብር ስላበቃኸኝ አመሰግናለሁ። ይህን ዋንጫ ለጥቁር አደይ ላይ ተሰቃይታችሁ እኔን እዚህ መድረክ ላይ ስላበቃችሁኝ ለሁላችሁም ለኩሮ አባላት ይሁንልኝ። አመሰግናለሁ። የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ እግዚአብሔር ሁሉ ይመረኝ ነው። እግዚአብሔር ይገርመኛል። እግዚአብሔር ሁሉ መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ ቴዲ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁን ስለነበራችሁ አመሰግናለሁ።
ቃልዬ እንኳን ደስ ያለሽ። አዎ በጣም ነው የሚደንቀው እንግዲህና ሁሉም በዚህ መንገድ እንግዲህ ከዚህም በላይ ነው አንዳንዱ ያሳዩዋችሁ እንግዲህ ድንግል ማርያምን ግሸን እናታችንን በጣም ሲያመሰግኗት ነበርና አርቲስቶችና ግሸን ማርያም ያላችሁ ነገር አንድ ቀን ታጫውቱናላችሁ። እስቲ እናንተም እንግዲህ ሐሳባችሁን ምን ይመስላችኋል በዚህ መንገድ መቆራየት የሚለው ነገር ሐሳባችሁ ኮሜንት ላይ አስፍሩልኝ። ከዛ ውጪ እንግዲህ ዓለም እያገረ የሚገኝ አንድ የድንግል ማርያም ሐውልት አለና ተመልከቱ እስቲ። ለቅድስት ድንግል ማርያምን ታላቅ የተባለ ሐውልት ቆሟል። በብራዚል 51 ሜትር ከፍታ ያለው ይህ የምትመለከቱት የቅድስት ድንግል ማርያም ሐውልት እንግዲህ መሰራቱ ተገልጿል። ይህ ሐውልት በሪዮ የሚገኘው 38 ሜትር የሚረዝመው የክርስቶስ ሐውልትን በቁመት እንደሚበልጥም ጭምር ነው የተነገረለት። ከዚህ የድንግል ማርያም ሐውልት በኋላ እንግዲህ እጅግ በርካቶች የተለያዩ አስተያየቶቻቸው እየሰጡበት ይገኛል። እናንተስ ስለዚህ የድንግል ማርያም ሐውልት ምን ትላላችሁ? ዋው በጣም ነው ደስ የሚለውና የኛዎቹ የኛ ሀገሮቹ የአፍሪካውያን እንግዲህ በተለይ ኢትዮጵያውያኑ ስዕል ይቀዳሉ፣ አታስፈልግ ስዕሏ ይዘቀዘቃሉ፣ ይቀዳሉ። ዓለም ግን በዚህ መንገድ የጌታ እናት ስለሆነች ብቻ በዚህ መንገድ ያከብራታልና ይሄ ህዝብ አያመልካትም። ኦኬ ብራዚላውያን ድንግል ማርያም አያመልኳትም፣ ስዕሏን አዛረጉት እንጂ እንደውም እኛ ጋር እንደዚህ ነገር ብዙም አይፈቀድማ። ይሄ በቅርጻ ቅርጽ መሰል የሚሳል ነገር ሐውልት ማለት ነው ብዙ አይፈቀድም። የቅዱሳንና አይፈቀድም ሳይሆን ሙሉ በሙሉ ሳይሆን ያው እንደምታውቁት ነው የታውቁታችሁ ያስባለውና የተለያየ ነገር ያመጣል ተብሎ ስለሚታሰብ ስለሚሰጋ ብዙ ጊዜ አይፈቀድም እንደምታውቁት ሐውልት እንዲቆም ማለት ነው። በተለይ በካቶሊኮቹ ዘንድ ብዙ ጊዜ የሚፈቀደው እንጂ በእኛ ዘንድ አይታይም ብዙ ጊዜ እና የኛዎቹ ስዕል ይቀዳሉ፣ ያቃጥላሉ፣ እንትን ይላሉ። ዓለም ግን በዚህ መንገድ ነው የሚያከብራትና የኢትዮጵያውያን ምንም የማታውቁ በድድብና ማስተያየት ያላችሁ ፓስተሮችም ሆናችሁ አንዳንድ ሰዎች ግለሰቦች አከበራችሁ ዝቅ አደረጋችኋት ምንም አጠቅሙ ምንም አትወራት አመሰገናችሁ ምንም አጠቅማትም አላመሰገናችኋት ምንም አጠቅማት አትወራትምና እየሲ ማስፈልጋለሁ። እስቲ አንዲዎችን እንመልከት። ነገ ህዳር 8 ይሄ ቪዲዮ ካለፋችሁ እጅግ በጣም ተጎዳችሁ። ከኃጢአት ውጪ ሁሉንም ቃል ኪዳን ጠቅልለው ለያዙ የጸሎት ማሳረጊያዎቻችን ቅዱሳን መላእክት የስማቸው የመጀመሪያው ፊደል ገና ሲጠራ ኪ ሲል ከአውሎ ነፋስ ፈጥነው የሚደርሱ አደራ ጾርተ መንበሩን የሚሸከሙት ዙፋኑን የሚሸከሙት የአርባይቱ እንስሳ ቃል ኪዳናቸው ለሁሉ ሰው ደርሶ ይጠቀሙበት ዘንድ ይህንን ቪዲዮ የምትችሉ ብዙ ጊዜ የማትችሉ ደግሞ ቢያንስ በቀናቸው 8 ጊዜ እያደረጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ነገ ህዳር 8 አቤት እንኳን አደረሳችሁ። ደረሰ ከፍጥረታት በሙሉ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ ቀጥሎ ለልዑል እግዚአብሔር ቅርብ የሆኑት ቅዱሳን መላእክት እጅግ በጣም ይገርማል። ሊቁ አባታችን ቅዱስ ያሬድ ምን ብሏቸዋል መሰላችሁ? ዘወትር አይለዩም ከመንበሩ ዙሪያ ያመሰግናሉ ብለው ሃሌሉያ ይሏታል ድንግልን እህትነ ነያ ብሎ አመስግኗቸዋል። አንቅዕተ ማህሌት አንቅዕተ ውዳሴ ምግባቸው ምስጋና ልብሳቸው ቅዳሴ ዘወትር ይቀኛሉ ለቅድስት ሥላሴ ብሏቸዋል ሊቁ ቅዱስ ያሬድ። አይኖቻቸው ብዙ ክንፎቻቸው 6 የሥላሴን መንበር የሚሸከሙት ቅዱሳን ኪሩቤል መገብተ ስብሃት ቅዱሳን ኪሩቤል ምሉአነ ግርማ ምስጋናቸው ሲፈስ ድምጻቸው ሲሰማ ልብን ይሰውራል የምስጋናው ዜማ የተባለላቸው። በዚህም የተነሳ ደግሞ እኛ ልጆቻቸው ሰአሉ ለነ አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ገጸ ላህም ወገጸ ንስር ብለን ሰላምታ የምናቀርብላቸውና የምንማጸናቸው ዘወትር የሰው ልጆችን ከፈጣሪያችን ጋር የሚያማልዱ ድካምን የማያውቁ ምስጋና ምግባቸው የሆነላቸው አጠቃላይ ስለ ፍጥረታት ምህረትን የሚለምኑ ይልቁንም ደግሞ ለሰው ልጆች ምህረትን ያወርዳሉ፣ ልመናን ያሳርጋሉ፣ ምስጢርን ይገልጻሉ፣ በችግር ጊዜ ይረዳሉ፣ ይራዳሉ፣ እንዳንሰናከል ይጠብቃሉ፣ ስንታመም ያድናሉ። በፍርድ ቀንም ጻድቃንን ከኃጥአን ይለያሉና በዚያ በፍርድ ጊዜ እንዳንጎዳ በሕይወት ዘመናችን ሁሉ ጠባቂዎቻችን የሆኑልን ከእናታችን ከቅድስት ድንግል ማርያም ቀጥሎ ከፍጥረታት ሁሉ ለጌታችን ቅርብ የሆኑ ጸወርተ መንበሩን የሚሸከሙ ግርማቸው የሚያስፈራ ምሉአነ አዕይንት ሰውነታቸው በሙሉ በአይን የተሞላ ምስጢርን አዋቂ በስማቸው አርባዕቱ እንስሳ ቢባሉም በስነ ስዕል ደግሞ 4 ሆነው ብናያቸውም ከወገባቸው በላይ ግን በአራቱም ገጽ ያያሉና 16 መልክ ያላቸው የሃይማኖት መሰረት የሆነው ቅዱስ ወንጌል ሲጻፍም አራቱንም ቅዱሳን ጸሐፊዎች ስለተራዷቸው
በስማቸው የተሰየመላቸው ዘወትር ስለ ፍጥረታት፣ ስለ ሰዎች፣ ስለ እንስሳት፣ ስለ አራዊትና ስለ አዕዋፍ በየጊዜው ስለሚለምኑና ስለሚማልዱ በአራት እንስሳት ማለትም በሰው፣ በንስር፣ በላምና በአንበሳ የተመሰሉ 6 የእሳት ክንፍ ሲኖራቸው በሁለቱ ክንፍ ፊታቸውን በሁለቱ ክንፋቸው እግራቸውን ሸፍነው በሁለቱ ክንፋቸው ደግሞ እየበረሩ ዙፋኑን የሚሸከሙ 40 እንስሳ ቅዱሳን ኪሩቤል። አዎ 40 እንስሳ ቅዱሳን ኪሩቤል በእውነት በክብር ስግደት ይገባቸዋል። ዙፋኑን ይሸከማሉና የሰው ልጅ ወደ እግዚአብሔር የእግዚአብሔርን ደግሞ ወደ ሰው ለማድረስ ቅርብ የሆኑ በድርሳነ ሚካኤል በድርሳነ ሚካኤል ቅዱሱ መጽሐፍ ላይ እንኳን ማንኛውም ክርስቲያን አቅሙ በፈቀደ መልኩ ከመድኃኔዓለም ከኢየሱስ ክርስቶስ ዝክር ቀጥሎ በመጀመሪያ የእመቤታችን የቅድስት ድንግል ማርያምን ቀጥሎ የሊቀ መላእክት የቅዱስ ሚካኤልን ከዚያም የቅዱስ ኪሩብና የቅዱስ ሱራፌልን ዝክር መዘከር እንዳለበት መታሰቢያቸውን ማድረግ እንዳለበት ተጠቅሶ ተጽፏል። እጅግ በጣም ይገርማል እኮ በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ይሸፍኑና የመለኮት እሳት እንዳያቃጥላቸው እንደዚህ አድርገው ሰውነታቸውን ይሸፍኑና በሁለቱ ክንፋቸው ደግሞ ከጽንፍ እስከ ጽንፍ ድረስ እየበረሩ ቅዱሱን ዙፋን ተሸክመው የሰው ልጆችን ደግሞ ይራዳሉ። እጅግ በጣም አይገርማችሁም? እስከ ዕለተ ምጽአት ድረስ መስቀልን ሰርተው የሚኖሩ ቅዱሳን በሁለት ክንፋቸው ከአጽናፍ እስከ አጽናፍ ሲበሩ እኮ የመስቀል ምልክትን እያመሰጠሩ ነው። ወገኖቼ የስማቸው የመጀመሪያው ፊደል ገና ሲጠራ ኪ ሲል ከአውሎ ነፋስ ፈጥነው የሚደርሱ ቅዱሳን መላእክት ናቸው። ቃል ኪዳናቸው እጅግ በጣም እጹብ ድንቅ ነው። የሊቀ መላእክት የቅዱስ ሚካኤል ቃል ኪዳን፣ የሊቀ መላእክት የቅዱስ ገብርኤል ቃል ኪዳን፣ የሊቀ መላእክት የቅዱስ ሩፋኤል ቃል ኪዳን በ40 እንስሳና በቅዱስ ሱራፌ ቃል ኪዳን ውስጥ እንደሚካተት አታውቁም እንዴ? ለ40 እንስሳ ለቅዱሳን ኪሩቤል የተሰጣቸው ቃል ኪዳን ይሄ ነው ብዬ ለመዘርዘር እጅግ በጣም ይከብዳል። በአጭር አማርኛ ግን ከኃጢአት ውጪ ያልተሰጣቸው ቃል ኪዳን ምንም ነገር የለም። በቃ ከኃጢአት ውጪ ምንም ነገር ጠይቁ 40 እንስሳ ቅዱሳን ኪሩቤል ይፈጽሙላቸዋል። እጅግ በጣም ይገርማል እኮ ቀላል ይመስላል ይህ አማርኛ አይደለ? ከኃጢአት ውጪ እነሱ ተጠይቀው የማያሟሉት፣ ከኃጢአት ውጪ እነሱ ተለምነው ወደ ልዑል እግዚአብሔር የማያደርሱት ምንም አይነት ጸሎት የለም። ቅዱሳን ኪሩቤልን የማትዘክሩ ሰዎች ይቺ ቪዲዮ ከደረሳችሁ ጊዜ ጀምሮ እንግዲህ ዝክራቸውን ለመዘከር ከአጋዕዝተ ዓለም ቅድስት ሥላሴ የማይለየውን ስነ ስዕላቸውን በቤታችሁ ለማስቀመጥ ተፋጠኑ። አቅማችሁ በፈቀደ መልኩ ለቤተ ክርስቲያናቸው መባዓ ለማበርከት፣ አቅማችሁ በፈቀደ መልኩ ለማብላት ለማጠጣት ተዘጋጁ። እውነቴን ነው የምነግራችሁ፣ የህይወት ዘመናችሁን ቋጠሮ በሙሉ እኒህ ቅዱሳን ይፈቱላችኋል። ይሄ ቪዲዮ ለሁሉ ሰው ተዳርሶ ሁሉም ሰው ይጠቀምበት ዘንድ አደራ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁም እንደዚህ አይነት ቪዲዮዎች እንዲደርሷችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ስም አጠራራቸው ከከበረና ከከበደ ከ40 እንስሳ ቅዱሳን ኪሩቤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል። እንዲህ እያላችሁ የቁም ነገር ቲክቶክ ላይ ደርሳችኋል። አሁን ያላችሁት የልጅ ማኛ ገጽ ላይ ነው። አንድ ቁም ነገር ሳትይዙ አትወጡም። ቁጭ በሉ። ሰንበት ነው ዛሬ፣ አብረን ነዋል። በሄድኩበት ላውላችሁ ኑ። ሰዎች ካሉበት ዓለም ርቆ የሚገኝ ዱር፣ ጫካ፣ በረሃ፣ የአራዊትና የእንስሳት ሰፈር መንደር ነው የምወስዳችሁ። አባቶቻችን ቅዱሳን የሰፈሩበት፣ ነገስታት የከለሉት፣ መስቀል የዞረበት፣ ዳሩ እሳት መካከሉ ገነት ይሁን ብለው ጽላት ያዞሩበት የመነኮሳት ሰፈር መንደር መኖሪያ ነው የምንሄደው። ልብ በሉ። ምድራውያን መላእክት ቅዱሳን መነኮሳት ከዓለም ሸፍተው በሰይጣን ላይ ዘምተው በመንፈስ ቅዱስ አጥር ቅጥር ያጠሯቸው ምሽጎች ውስጥ ነው የምንሄደው። እንደ መምህር አፈወርቅ ተክሌ አገላለጽ ደግሞ የህሙማን ፈውስ ማግኛ፣ የረድኤት ጣቢያ፣ የእግዚአብሔር የደረት ኪሶች፣ ጽላት፣ መስቀል፣ ቅዱስ ወንጌል መቀመጫ ማረፊያ፣ የእግዚአብሔር ንዋያተ ቅድሳት ማስቀመጫ ቦታ ነው የምንሄደው። መነሻዬ አዲስ አበባ፣ መዳረሻዬ ደግሞ ደቡብ ምዕራብ የሀገራችን ክፍል። በአየር ጤና አርጌ በአለም ገና የጅማን አስፓልትቼ ቡታጅራን መንገድ ሲይዝ የነ ጌጃ ዳዌ የነ ጌጃ ዴራን ውበት አይቼ 105 ኪሎ ሜትር ተጉዤ ቡኢ ከተማ ገብቻለሁ። 20 ኪሎ ሜትር ፒስታ በስተግራ ስገባ ነበር እዛ ቦታ ላይ የደረስኩት። እዛ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ታላላቅ ተጋድሎ ታሪክ ካላቸው ቅዱሳን አባቶች መሃል አንዱ ጋር ደርሰናል ማለት ነው። በ11ኛው መቶ ክፍለ ዘመን ተመስርቶ በ1414 ዓመተ ምህረት ግን ጻድቁ ስጋቸው ያረፈበት ንጉስ አጼ እንድሪያስ ቤተክርስቲያኑን ቢገነቡት ጠላት ከርሞ ያፈረሰው፣ ንጉስ ሳህለ ሥላሴ መለስተኛ አድርገው ከርሞ ቢሰሩት፣ ንጉስ አጼ ምኒልክ ደግሞ ከፍ አድርገው በሳር ክዳን ይሰሩት፣ ከርሞ ደግሞ ንግስተ ነገስታት ዘውዲቱ ሳር ክዳኑን አንስተው በቆርቆሮ ያሰሩት፣ በ24ቱ ካህናት ምሳሌ በጽድመ ሀገር የቆመው
ጻድቁ 130 ዓመት የጸለዩበት የከተሙበት ቅኔ ማህሌቱ፣ ቅድስቱ፣ መቅደሱ ከሃይማኖት ምግባር አልፎ የጥንት አባቶች ዕውቀትና ጥበብ በህንፃ ስራው የሚመሰከርበት የጻድቁ አይን እስኪጠፋ ድረስ ጻድቁ ፈጣሪን የለመኑበት የጠሩበት ምህረት የለመኑበት እስከ ዛሬው ዕለት ድረስ ንግህ፣ ሰለስት፣ ቀትር፣ ተሰዓት፣ ሰርክ፣ ኖአምና መንፈቀ ሌሊት እያሉ ያለማቋረጥ በቀን 7 የሚጸለይበት የላመ የጣመ ሳይበላ ለፍጥረት ሁሉ ያለማቋረጥ የሚጸለይበት የመንፈቅ ስንክሳር የቅዱሳን ተጋድሎ በቅርስነት የሚያዝበት ግብረ ሕማሙ መጽሐፍቱ በብራናው ላይ የተያያዘበት የዓለም አፈጣጠር እጽዋት፣ አዛዕርት፣ አጠቃላይ ባህረ ሐሳብ ባህሪያት የሚጠኑበት ሃይማኖት፣ ፍልስፍና፣ ታሪክ በግልጽ የሚወሩበት የመነኮሳት መንደር ይህንን ቦታ ያውቁት ኖሯል። ለሀገር የማለዱ የጻድቁ ጸሎት እና የእረፍት ቦታ የሆነው ምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳምን ያውቁት ኖሯል ወይ? እንግዲህ ቪዲዮአችን ነው ሲነበር ቪዲዮአችን ነው ተማራችሁበት ደስ እንዳላችሁ ለተጠራጠም ቀጣይ ላይ እንግዲህ ቪዲዮ ካለ ይላችሁ ቀርብ ነው ላይክ እና ሼር ማድረግ እንዳይረሳ ቸር ቆዩልን።